ኢያሱ 1:9 ላይ እንደዚህ ይላል፣ በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነው። ጽና፣ አይዞ፣ አትፍራ፣ አትደንግጥ ብዬ አላዘዝኩህምን ይላል። አምላክ እግዚአብሔር በምትሄድበት መንገድ ሁሉ ከማን ጋር ነው? ካንተ ጋር ነው። ምክንያቱም ከግብጽ ምድር ያወጣህ ማን ስለሆነ? እግዚአብሔር ስለሆነ። እሱ ብሎ ስለሆነ የወጣው አምላክ እግዚአብሔር ካንተ ጋር ነው። ጌታን የተቀበልከው እርሱ ብሎ ነው። ልክ ነኝ ወይ? እስቲ እሱ ብሎ ነው በሉ። ዝም ብለህ በአጋጣሚ አልመጣንም ሁላችንም፣ እሱ ብሎ ነው። ስለዚህ በዚህ መንገድ ላይ ማን አለ? እግዚአብሔር አለ። ክብር ለኢየሱስ ይሁን። ጌታን ከተቀበልን በኋላ በምንኖረው ኑሮ ውስጥ እግዚአብሔር አለ። አያችሁ፣ ጌታን ስንቀበል እግዚአብሔር ወደ ህይወታችን እንዲገባ ልባችንን ከፍተንለታል። አከፋፈታችን የተለያየ ቢሆንም አንዳንዱ ሰው በርገድ አድርጎ ከፍቷል፣ አንዳንዱም ገርበብ አድርጓል። ኤኒዌይ ግን ትንሽም ቢሆን ክፍተት አለ። ኢየሱስ ያድናል። እስኪ አሜን በሉ እስቲ። ስለዚህ ልክ መንገድ ስትጀምር እግዚአብሔር ካንተ ጋር ነው። እስኪ ንገረኝ፣ በከነዓን መንገድ እግዚአብሔር የተለያቸው ጊዜ አለ ወይ? አንዳንድ ሰው እኔ ያው እየወደቅኩ እየተነሳው ምናምን፣ እየወደቅክ እየተነሳህም ጌታ ግን ካንተ ጋር አለ። እስቲ አሜን ይበለው ሰው። ሰዎቹ እያጠፉም እየወደቁም እየተነሱም እግዚአብሔር እንደው ይሄ ህዝብ ብሎ ጥሎት ሄደ እንዴ? አልሄደም። 40 ዓመት ሙሉ እግዚአብሔር አልሰለቸውም። በንስር ክንፍ ተሸክምኳችኋል። የንስር ክንፍ ብራዘር ጠንካራ ነው። አሁን እዛ ውስጥ አልሄድም። ተሸክምኳችሁ። ሲወድቅ የሚተው አምላክ የለም። እሱ የሰው ባህሪ ነው። ስትወድቅ አትጠቅምም ብሎ ጥሎ የመሄድ የማስራ ነው። እሱ የሰው ስራ ነው። እግዚአብሔር ግን ስትወድቅ የሚተው አምላክ አይደለም። እንደዛ ቢሆን በእርግጠኝነት ዛሬ እዚህ ቤት አንድ ሰው ይገኛል፣ ሁሉም ሄዶ ነበር። ስለዚህ ይሄ እግዚአብሔር ገና ሲያወጣን ከኛ ጋር ሊሆን ወስኗል። አሜን በሉ። ስለዚህ እንደዚህ ያለው ኢያሱን በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነው። በምትሄድበት መንገድ አምላክ እግዚአብሔር ካንተ ጋር ነው። የምትሄድበት መንገድ እግዚአብሔር የነገረ መንገድ ማለት ነው። ከዛስ በኋላ እግዚአብሔር ካንተ ጋር ነው ካለው በኋላ አሁን ማን ነው ማተኩረው ነገር? ከዛ በኋላ የተናገራቸው እነኚህ 4 ነገሮች ናቸው። እነሱ ላይ ነው ትንሽ የማወራው። 4 ነገሮች ናቸው። እግዚአብሔር ካንተ ጋር ነው አለው። ጥሩ ነው በጣም። እግዚአብሔር ካንተ ጋር ነው። ግን እግዚአብሔር ያለ ቦታ ለመድረስ ግን ካንተ ደግሞ የሚጠበቅ ነገር አለ። አንተ ማድረግ ያለብህ ነገር አለ። እነኚህን 4 ነገሮች ቢያንስ አድርግ ይለዋል። እነኚህን 4 ነገሮች እግዚአብሔር ካንተ ጋር ነው። ምንም ጥያቄ ጥርጥር አይገባ እዛ ውስጥ ጥያቄ አይኑርህ። እግዚአብሔር ካንተ ጋር ነው። አንተ ማድረግ ያለብህ ነገር ግን አለ አለው። ምን? የመጀመሪያው ጽና አለው። ምን አድርግ? ጽና። ከባድ ነው። 40 ዓመት ሙሉ ተጉዘ መተ በምድረ በዳ ያን ሁሉ መንገድ ለፍተ መተ ተጉዘ መተ እንደገና ደግሞ አሁንም ከፊት ለፊት ምን አለ? ቻሌንጅ አለ። አያልቅም እንደ ይላል አንድ ሰው። አያልቅም። የትም ብትሄድ አያልቅም። መልኩና አይነቱ ግን ምን ይሆናል? ይቀያየራል እንጂ አያልቅም። እዚህ ምድር እስካለ ቃሉ ነው የሚለው፣ እኔ አይደለሁም። ቃሉ እንደዛ ስለሚል ነው። ስለዚህ አያልቅም። ሰዎቹ 40 ዓመት ሙሉ ሲፈተኑ አንዴ በውሃ ጥም፣ አንዴ በምናምን፣ አንዴ በምናምን፣ አንዴ በአማሌቅ፣ አንዴ በዛ አያልቅም። መጡና ደግሞ ማርና ወተት ወደሚያፈሰው ምድር ድንበር ላይ ሲደርሱ ይሄ ማለት ጫፍ ላይ የቆሙበት ቦታ ነው። አሁንም ከፊት ለፊት ሌላ ነገር አለ። በጣም አስቸግራል። አንዳንድ ሰው ይሆን በቃ ምን አያልቅም እንዴ? አንዳንድ ሰው የኔ መከራ አያልቅም። አይነቱ እየቀየረ ይሄዳል። አያልቅም። ፕሊዝ ይሄንን ወቁ። በዓለም ሳላችሁ ምን አለባችሁ ይላል? መከራ አለባችሁ። አይነቱ ነው የሚቀየረው እንጂ አያልቅም። ጳውሎስ መከራ ጨርሶ አልሄደም። አገልግሎት ጨርሶ ነው ሄደው። ልክ ነኝ ወይ? መከራ አልቆ ነው እንደሄደው? አላለቀም። አገልግሎት ጨርሶ ሩጫዬን ጨርሻለሁ ሲል ነው የሄደው። መከራው አልቆ ተገላገልኩ አቦ አሁን ነው የሰላም እንቅልፍ መተኛት ብሎ አይደለም የሄደው። የትኛውም የእግዚአብሔር ሰው እንደዛ አይደለም። አትሳሳቱ። ስለዚህ ይሄንን መጀመሪያ ማወቅ የሚያስፈልግ ነገር ስለሆነ ነው። ስለዚህ ምን ይለዋል? የመጀመሪያው ነገር እሱ የሚለው ምን አድርጋለው? ጽና። እግዚአብሔር በነገረህ ነገር ላይ ጽና። ቻሌንጆች ስለ ኢያሱ ህይወት ልምጣላችሁና ትንሽ ከዛ ጋር ነገራችን እንድናያይዘው። የኢያሱ ህይወት ይውላችሁ እግዚአብሔር ይሄንን ሲለው እግዚአብሔር አንድ ነገር አስቀድሞ ያውቃል። ቻሌንጅ ከውስጥም እንደገና ደግሞ ከውጭም እንደሚነሳ እግዚአብሔር ያውቃል። የውስጥ ችግርም አለ፣ የውጭ ችግርም አለ። አሁን አንደኛ ይውላችሁ ኢያሱ አይኖስ 60 ዓመቱ ነው። 20 ዓመት ግብጽ ነበረ፣ 40 ዓመት በምድረ በዳ ነበረ። አሁን 60 ዓመቱ ላይ ነው ያለው። በዚህ 60 ዓመት የሙሴ አሲስታንት ሆኖ የተወሰነውን በባርነት ነው የኖረው። የሚያውቀው ይሄን ነው። መሪ ሆኖ አያውቅ። መሪው ሙሴ ነበር። ሙሴን ደግሞ የእስራኤል ህዝብ ላይ አድርሶታል።
በጣም ትክክልም ናቸው። ሙሴ እጅግ ከፍ ያለ ነው። ስለዚህ ኢያሱ ራሱን ሲመለከት እኔ በቃ ሆኖ የሚል ስጋት አለ፣ ጭንቀት አለ። ልክ ነኝ? ህዝቡ አይቀበለኝም የሚል ስጋት የለም? ይኖራል። ለዚህ ነው እግዚአብሔር ምን አለው? ሙሴ ምን እንዳለው ታውቃላችሁ? ህዝቡ እንዲታዘዝህ አለው። ሙሴን ጠራና ሂድና ኢያሱ እንደዚህ በለው፣ ህዝቡ እንዲታዘዘው ካንተ ላይ ክብር መጣምጣና አኑርበታል። በጣም ይገርም ነው። ክብርን ምን አድርግ? አኑርበት። ምን እንዲያደርግ? ህዝቡ ምን እንዲያደርግ? እንዲታዘዝ። አይገርምም? እንዲታዘዝ አኑርበት ስለሆነ። ስለዚህ የመጀመሪያው ችግር ምንድነው? ህዝቡ አይቀበለኝም የሚል ቻሌንጅ አለ። ውስጣዊ ችግር አልበቃም ነኝ። እግዚአብሔር አንዳንድ ሰዎች እግዚአብሔር የተናገራቸው ተስፋ አለ እና ተስፋውንና ራሳቸውን ሲያዩ ሰማይና ምድር እኔ አሁን እዛ ደርሳለሁ ወይ ይላሉ። አዎ ትደርሳለህ። ምክንያቱም እግዚአብሔር ካንተ ጋር ስለሆነ። መጽሐፉ ምን ይላል? እግዚአብሔር ከማን ጋር ነው አለ? ካንተ ጋር ነው። ያንተ ብቃት፣ ያንተ ችሎታ፣ ያንተ ምናምን አይደለም እዛ የሚያደርስ። ክብር ለኢየሱስ ይሁን። ስለዚህ ኢያሱ ይሄ ቻሌንጅ አለበት። ምናልባት የሚል ስጋት ማለት ነው። ልምድ የለኝም እንዳልኳችሁ፣ ልምድ የሌለው ሰው ሊሆን ይችላል። ሌላው ደግሞ ከሙሴ ጋር መወዳደር ራሱ ይከብዳል። መሪ ሲባል ሙሴ ስለሆነ ትፈተናለህ። ከሙሴ ጋር ተወዳድረህ ትወድቃለህ። እንደ መሪ አያዩኝም የሚል ስጋት፣ አይታዘዙኝም የሚል ስጋት ሊኖርበት ይችላል። እግዚአብሔርም አለው ቅድም ያነበብኩላችሁ የነገርኳችሁ ክፍል ዘውልቅ ምዕራፍ 27 ቁጥር 18 ላይ እንደዚህ ነው። እግዚአብሔርም ሙሴን አለው መንፈስ ያለበትን ሰው የነዌን ልጅ ኢያሱን ወስደህ በላዩ ላይ እጅህን ምን አድርግ? ጫንበት። ቁጥር 19 በካህኑ በአልዓዛር በማህበሩ ፊት አቁመው። እሺ እነርሱም እያዩ እዘዘው። የእግዚአብሔርም ልጆች ማህበር ሁሉ እንዲታዘዙለት ከክብርህ አኑርበት። ደስ አይልም? ከምን? ከክብርህ አኑርበት። ዓለም እንድትሰማ ዛሬ መንፈስ ቅዱስ በአንተ ላይ ይምጣ። እስቲ የሆነ ሰው አሜን ይበል እስቲ። አየህ፣ ለመደመጥ ብራዘር የሆነ ነገር አንተ ላይ መምጣት አለበት፣ ለመሰማት። አንዳንድ ሰው ንግሬ ቀላል ነው ይላል። ቀላል የሚያደርገው የሆነ ነገር አላገኘህም ማለት ነው። የሆነ ስፒሪት አንተ ጋር የመጣ ቀን ወደዱም ጠሉም ሰዎች ይሰሙሃል። ልክ ነኝ ወይ? ኢየሱስን ይሰሙት ነበር። ኢየሱስን ኖ ማለት አይቻልም። እንደ ባለ ስልጣን ያስተምራቸው ነበር አይልም? ኖ ማለት በቃ ኢየሱስ እንኳን እሱ ጲላጦስ ራሱ ሲያወራ መስማት ይፈልግ ነበር። ሶ ፕሊዝ እንዳትሳሳቱ። ያለ እግዚአብሔር መንፈስ በምታረጉት ነገር ሁሉ ውስጥ ድል የለም፣ ስኬት የለም። እንዳይመስላችሁ እኔ አውቃለሁ ምናምን ምንም አይሰራም። መንፈስ ቅዱስ በአንተ ላይ ካልመጣ በስተቀር nothing። ለዚህ ነው የእግዚአብሔር መንፈስ የሚያስፈልገው። ኢያሱ እንዲደመጥ ያደረገው ይሄ በሱ ላይ የመጣ ኃይል ነው። ክብር ለኢየሱስ ይሁን። እስቲ አሜን በሉ እስቲ። ውጫዊ ተግዳሮቶች ደግሞ ነበሩት። ይኸውላችሁ ጽና የሚለው ከዛ በኋላ ያሉ ቃላቶች ለምን እግዚአብሔር እንደተናገረ እንድታስቡ ነው። ውስጣዊ ነገሮች አሉ። በውስጥ እኔ አልበቃም፣ አልችልም፣ አይሆንልኝም፣ አይሳካልኝም የሚል ውስጣዊ ፍርሃት አለ። ውስጣዊ ድምፅ አለ ሁላችንም ጋር። እግዚአብሔር አሁን እንደሆነ ጌታ ያለበት ቦታ ደርሳለሁ፣ እግዚአብሔር ያለኝን ይዘዋለሁ፣ ጌታ በልጅነት ያወራኝን፣ ጌታ በህልም የተናገረኝን፣ እግዚአብሔር ስለኔ ያለው ጋር እደርስ ሲሆን ስጋት አለ ብዙ ሰው ጋር። ራሱን ሲያይ፣ ችሎታውን ሲያይ፣ ውስጡን ሲያይ፣ አቅሙን ሲያይ ተመሳሳይ ነገር ኢያሱ ቻሌንጅ ላይ ያደርገው ይችላል። ቀጥሎ ደግሞ ያለው ነገር ውጫዊው ነው። ውጫዊው ደግሞ እግዚአብሔር ያያል። ተፈጥሮ ቻሌንጅ እንደሚያደርጋቸው ተፈጥሮ ራሱ አጌንስት እስራኤል እንደሚቆም። ለምሳሌ ዮርዳኖስ የሚባል ወንዝ ተፈጥሮ አይደለም እንዴ? ነው አይደለም? በቃ በምን ተሻገር? ድልድይ የለም እኮ መሻገር ኢቭን ተፈጥሮ እንኳን ከእስራኤል ሕዝብ ፊት እንደቆመ እግዚአብሔር ያውቃል፣ ተፈጥሮ ራሱ። ስለዚህ ይሄንን ያውቃል። ውጫዊ ነገሮች አሉ። ሌላው ደግሞ ተራራው ራሱ፣ ዱሩ፣ ሌላው ቀርቶ ፀሐይ እንኳን ጠላቶቻቸውን ድል ሳያደርጉ ፀሐይ ልትጠልቅ አልነበረም እንዴ? ልክ ነኝ ወይ? ጠላት ሳይሸነፍ ፀሐይ ሊጠልቅ ነበር። ጠላት ሳይሸነፍ ሳይዋረድ። አራት ነገስታት ናቸው እነሱ እንትን ሳይሉ ሊመሽ ሆነ፣ እስራኤል ድል ጋር ሳይደርስ። ለዚህ እኮ ነው ኢያሱ ፀሐይ በገባኦን ላይ ትቆም አላለም? ጌታ ስሙ ይባረክ። ተፈጥሮን የሚያዝ አምላክ ካንተ ጋር አለ። እባክህ እስቲ የሆነ ሰው አልፈራም ይበል ባካችሁ። እግዚአብሔር ካንተ ጋር አለ። አይ እግዚአብሔር ይሄን ስለሚያውቅ ነው ተፈጥሮ እንኳን ቻሌንጅ እንደሚያረጋቸው። ምንም ነገር ለኪዳን ሕዝብ የተመቸ እንዳልሆነ ያውቃል ጌታ። እንዳይመስልህ ምንም ነገር ለአንተ በሚመች መስመር እንደሌለ እግዚአብሔር ያውቃል።
ያንተ ድልና አሸናፊነት ያለው አንተ ከእግዚአብሔር ጋር ስትሄድ ብቻ ነው። ሲአሜን በሉ። በቃ ሌላ መንገድ የለው። ምንም ነገር ይተባበረኛል ብላ አታስብ። ለሰው ቀላል የሆነ ነገር ለአንተ ልክ አይመጣም። አንተ አሸናፊ የምትሆነው ከእግዚአብሔር ካንተ ጋር መሆን ጋር የተያያዘ ነው። ሃሌሉያ። ስለዚህ እነኚህ ሁሉ ነገር ኢያሱ 17:15 ኢያሱም ብዙ ህዝብ ከሆንክማ ተራራውን የኤፍሬምን አገር አገሩ ራሱ ተራራ ነው። ሄደው እንዳይመነጥሩ ተራራ መመንጠር እንዲቀላል አይደለም። ዘ ቢግ ቻሌንጅ። ሌላው ደግሞ ሰው ሰራሽ ችግሮች እንዳሉ እግዚአብሔር ያውቃል። ተፈጥሯዊ ብቻ አይደለም፣ ሰው ሰራሽም ችግር እንዳለ እግዚአብሔር ያውቃል። ለምሳሌ እንደ ኢያሪኮ አይነት ግንብ አላሳልፍ የሚል ሰው ራሱ አጌንስት ነው። ሰው ራሱ ምንም በሆነ ነገር ቻሌንጅ የሚያደርግ ነው። አንዳንድ ጊዜ ሰዎች ይላሉ እኔ ሰዎች እኮ እንትና አይሉኝም ምንም አይደረግ። ሰው ሁሉ ባይተባበር ምንም ማን ተባብሮ ያውቃል? አሁን የዚህ ዓለም ሰው እንዲተባበር ትፈልጋለን? የሚተባበር ካንተ ጋር እግዚአብሔር ሲያወራ ብቻ ነው። ያኔም ተገዶ ነው። ምን ሆኖ ነው? ተገዶ ነው እንጂ ለአንተ አዝኖልህ አይደለም። ፈጽሞ ለአንተ አስቦ ምናምን አይተባበርም። ይሄንን ምን ተገዶ ነው? በጉልበት ነው፣ በኃይል ነው። አንተ አታየውም እንጂ አንተ ላይ ያለ የሆነ ክብር አይተው ነው። ኢየሱስ ያድናል። እስቲ አሜን በሉ እስቲ። አሁን ሃማ እጅ የሰጠው ወዶ ነው እንዴ? ንጉሱ አሁን እንደው ለመርዶክዮስ አዝኖ ነው ወይ? አይደለም፣ ተገደው ነው። ሌሊቱን እንቅልፍ ነስቶት እግዚአብሔር ንጉሱን ራሱ አገላብጠባክ ምን ትተኛለህ እዚህ እዛ ጋር የኪዳን ሰው ቁጭ ብሎ እዚህ ትወዘፋለህ እንዴ? ምናምን ታዲያስ እየረገጠ አይሆነ መልአክ አይታያችሁ? እኔ እንደዛ ነው የማስበው። ንጉሱን እንቅልፍ ከልክሎ እንጂ ለኪዳን ህዝብ የሚተባበር ተፈጥሮ የለም፣ የሚተባበርም ሰው የለም። ኔቨር። ኦልሬዲ ምድር ምን ሆና ነበር ይላል መጽሐፉ? ተበላሽታ ነበር ነው የሚለው። ሂዱና አንብቡት ዘፍጥረት ላይ። ምድር ምን ሆና? ተበላሽታ። እቺ የተበላሸች ምድር ኢየሱስ አላከማትም። ኢየሱስ እንደ ተስፋ ቃሉ አዲስ ሰማይና አዲስ ምድር ነው ያዘጋጀው። እስቲ አሜን ይበል የሆነ ሰው። ስለዚህ አይተባበርም እና ካንተ ጋር ያለ እግዚአብሔር እያሸነፈልህ ትቀጥላለህ። አንተ ስትጸና፣ እግዚአብሔር ያለህን ስትይዝ፣ እግዚአብሔር በተናገረው መስመር ስትሄድ ክብር ለኢየሱስ ይሁን። ስለዚህ እንደዛ እሱ ብቻ አይደለም፣ የብረት ሰረገሎች ነበሯቸው ጠላቶቻቸው ኃይለኛ 31 ነገስታት ናቸው። ኢያሱ ሂዱና 13 14 አካባቢ አንብቡ። 31 ነገስታት ተደራጅተው ተዋቅረው በማህበር ሁሉ ነው የሚንቀሳቀሱት። አንዳንዴ በማህበር የመጡትንም ደግሞ ኢያሱ ያሸንፍ ነበር። ክብር ለጌታ ይሁን። ሃሌሉያ። ስለዚህ መርሆቹን እኔ ጠላትን ድል የምታደርግበት መርህ ወይም ትእዛዛቱ ምንድን ናቸው? ተስፋህን ለመጨበጥ እነዚህ ነገሮች ያስፈልጉናል ወዳጆቼ። 40 ዓመት መጓዝ ብቻ ለውጤት አያበቃ። ዝም ብሎ ቸርች መምጣት ብቻ ሰክሰስፉል አያደርግም። ቸርች ላይ መመላለስ ብቻ ፕሮዳክቲቭ አያደርግም። በህይወት፣ በስራ፣ በአገልግሎት፣ በትምህርት፣ በሆነ ነገር ስኬታማ አያደርግም። እነኚህ መርሆች ካረክ ግን ዛሬ እነግርሃለሁ ህይወት ላይ እግዚአብሔር ያልፋል። እስቲ አሜን ይበል የሆነ ሰው። ካንተ የሚጠበቀውን ከጨረስክ እግዚአብሔር በሱ በኩል አለ። እስቲ እግዚአብሔር አለ በሉ እስቲ። እግዚአብሔር በራሱ በኩል አለ። አንተም እርግጠኛውን ይኸውልህ፣ አንተም መቆምን እርግጠኛውን። የመጀመሪያው ቅድም እንዳየነው ምንድነው? መጽናት። ጽና አለው ይላል። ባይዘው አዲስ ኪዳንም ላይ ይሄ ነው። በጌታና በኃይሉ ችሎት ምን ሆናችሁ ነው? የበረታችሁ ነው። እንግሊዘኛው ተመሳሳይ ነው። ጽና የሚለው ስለ ስትሬንግዝ ነው የሚያወራው እዛም እዚህም። ጽና፣ በጌታና በኃይሉ ችሎት ጽና፣ ቁም። ጽና ማለት የያዝከውን ይዘህ ቁም ማለት ነው። አንዱ ይኸውልህ፣ የያዝከውን ይዘህ ምን አድርግ? ቁም። በቃ ይዘኸዋል አይደል ጌታ? እዚያ አትበል። ዝም ብለህ ከጌታ ጋር እንደ ገገማ ሂድ። በቃ ምን ሰው የፈለገውን ይበል። ዝም ብለህ ቀጥል። አንተ ቁም። ዝም ብለህ ዌቨር አታድርግ። ስለ አብርሃም እምነት ያለው ትዝ ይላችኋል። ባለማመን ምክንያት ምን አላረገም ነው የሚለው? ዌቨር አላረገም፣ አልተንገዳገደም ማለት እኮ ነው። ስለ አብርሃም ሲያወራ ቆመ። በቃ ጠራው፣ ወጣ። ኢየሱስ ያድናል። እስቲ አሜን ይበል የሆነ ሰው። እስቲ ጸናለሁ በሉ ባካችሁ። ክርስትና የሞቀታ ሃይማኖት አይደለም። የሆነ ሲመች ቸርች መተህ፣ ሲመት ቀርተህ፣ ሲመች ጸልየህ፣ ሲመች ትተህ፣ ሲመች አገልግለህ፣ ሳይመች ትተህ፣ እንደዛ አይነት አይደለም። የእግዚአብሔር ዓለም እንደዛ አይደለም። ዝም ብለህ ትቆማለህ። ኢየሱስ ያድናል። እስቲ አሜን በሉ እስቲ። ያስከውን ይዘህ ቁም። የአቋም ለውጥ አለማድረግ ማለት ነው መጽናት ማለት። የአቋም ለውጥ ብድግ ብሎ አሁን ዛሬ እንደምናየው ነው።
በቃ እኔ እንደው ይሄ እምነት አልሆነኝም ይላል እነሱ። መጀመሪያውንስ መች ገባህና ነው አልሆነኝም የምትለው? መጀመሪያውኑ ኢየሱስ የሚባለው አልገባህም ማለት ነው። ልክ ነኝ ወይ? ያ አልሆነኝም ይላሉ ሰዎች። በቃ እኔ ምናምን ኖ ቁም። የእምነታችሁን ጀማሪና ፈጻሚውን ተመልክታችሁ አይል መጽሐፉ። የሆነ የምትመለከተውን እያየ ዝም ብለህ መቆም ነው መጽናት እንደጀመርከው መጨረስ ማለት ነው። መጽናት ማለት ሌላው ምንድነው? እንደጀመርከው መጨረስ በመጣህበት። አንዳንድ ሰዎች በጣም አክቲቭ ናቸው። በቃ ያለነሱ የለም። የሆነ ቀን ደግሞ ዋው ውስጥ የገባ ምናምን ይሆናሉ። ቋንቋ ይጠፋባቸዋል፣ ክርስትና ይጠፋባቸዋል፣ ወሬ ይቀይራሉ። ራሱ አይመቻቸውም። ስለ ጌታ ስታወራ እስቲ ስለ እንግሊዝ ኳስ አውራልም የሚልህ ማለት ነው። ይኸውልህ አይመቻቸው፣ መዝሙር አይሰሙ፣ አይንቀሳቀሱ። ስለዚህ እንደጀመርከው ምን ማድረግ ነው? መጨረስ። መጽናት ማለት ይሄ ነው። ስር መስደድ ማለት ነው። መጽናት ማለት ስር ስደድ ይላል መጽሐፉ ራሱ። ለምን መሰለ? ይመጣል። ቤትህን በአሸዋ ላይ አትስራ አላለም ጌታ ኢየሱስ? አየ ቤቱ በአሸዋ ላይ ከሰራ ንፋስ የሚባል አለ። እስቲ ንፋስ አለ በሉ እስቲ። በደንብ አለ ንፋስ፣ ግጥም ያለ ኃይለኛ ንፋስ፣ ቶርኔዶ፣ አደገኛ ክርስትናን የሚያንገዳግድ እምነትን ሼክ የሚያደርግ አለ። ቤቱን በአለት ላይ የሰራ ሰው ይመስላል አለ ማ ቃሌን ሰምቶ የሚያደርገው። አየ ጽናት ማለት ነው። ተተከል ዝም ብለህ ቁም። እየወረደብህ እየወረደብህ የመከራ ዝናብ ልክ ነው። እግዚአብሔር አያስቆመውም ወይ? አያስቆመውም። እግዚአብሔር አስቆመዋለሁ አላለም። እሳቱን አያጠፋውም ወይ? አያጠፋውም። እግዚአብሔር እሳት አጠፋለሁ አላለም። ከእሳቱ ጋር ካንተ ጋር ሆናለሁ ነው ያለው። እስቲ አሜን ይበለውን ሰው። እንደዛ ነው አይደል የሚለው? በእሳት ውስጥ ባለፍክ ጊዜ እሳቱን እያጠፋው ይላል እንዴ? አይልም። አይለውን አንልም ማለት ነው። ስለዚህ ዝም ብለህ መቆም ነው። እሱን እኮ ነው ያለው ዕንባቆም። የመከራን ቀን ዝም ብዬ እጠብቃለሁ አይደል ያለው? እንዴት አስጨናቂ እንደሆነ ኃጢአተኛ ጻድቁን ሲወጣው እኔ ምን አደርጋለሁ? ዝም ብዬ እጠብቃለሁ። አሁን ብራዘር መጠበቅ የሚባል የለም። ብዙ አማራጮች አሉ። አንዷን በተንጫን ታረጋታለህ። እዚህ ጋር ብዙ አማራጮች አሉ፣ በተለይ በዚህ ዘመን። ልክ ነኝ ወይ? ስለዚህ ሰዎች የተለያየ ሙከራ ውስጥ ነው የሚገቡት ህይወታቸውን። እዚህ ጋር ይገባሉ፣ ይሄን ይሞክራሉ፣ ደግሞ ሌላ ይሞክራሉ፣ ደግሞ ሌላ ይሞክራሉ። ዘመናቸውን በሙከራ ይጨርሳሉ። ከዛ እግዚአብሔር በእኔ ህይወት ላይ ይሰራም ይላሉ። ዛሬ የሙከራ ህይወት በኢየሱስ ስም ተሰበረ። እግዚአብሔርን አንድ ጊዜ ሰማሁት ይላል መጽሐፉ። እግዚአብሔር አንዴ ነው የሚሰማው ብራዘር፣ 10 ጊዜ አይደለም። በየመንገዱ ድምጽ የሚቀይር አምላክ የለም። አንዴ ይናገራል። ዝም ብለህ ሂድ በቃ። ዝም ብለህ ብዙ ሰዎች ድምጽ ለማስቀየር ነው ሁሉ የሚደክሙት። እንደው ጌታ ዛሬ ምን ሊሆን በገሌ ነብይ ይላሉ። ምንም አይልም። ያንኑ ነው የሚለው። ነብዩ እውነተኛ ከሆነ ምንም ያንኑ የበቀደሙን ነው የሚያወራው። በቃ አለቀ። ሌላ ምንም ላንተ ብሎ የሚቀየር ነገር የለም። መጽናት ማለት ነው። ስር መስደድ፣ አለመውደቅ። እነ ኢዮብ ማለት እኮ ሌላ የጽናት ምሳሌዎች ናቸው። ኢዮብ ማለት ሌላ አይደለም። የምታዩት የጽናት ምሳሌ መጽሐፍ ቅዱስ ላይ ጥቀስ ከተባልክ ኢዮብን ነው የምትጠቅሰው። መልካሙን ተቀበል አላለም እንዴ? ታራውን አንቀበልም እንዴ? ምን ችግር አለው? በቃ አለቀ። ሚስቱ ግን እንደዛ አላለች። እስካሁን ቆመሃል አለችው። ፍጹምነትን ይዘሃል ወይ? ጸንተሃል ወይ? እስካሁን እግዚአብሔር ላይ አሁንም አለህ አለችው። ልጅህ ሞተው፣ አንድ ልጅ አይደለም እኮ ልጆች ሞተው፣ ንብረትህ ወድሞ። ኢዮብ ያለው እንደዚህ ነው። ስጋዬን በጥርሴ ይዛለሁ አይደል ያለው? አለ። የሆነ ሰው ዛሬ በዚህ ድምጽ ይወጣል። እስቲ አሜን በሉ። እስቲ አሜን ይበል የሆነ ሰው። ጽና። ከሁኔታ ጋር ነገሮችን አትቀይር። በፍቅር ጽና። በምን ጽና? በፍቅር ጽና። ሰው ይጠላሃል። አንተ ግን ዝም ብለህ ቀጥል። ብዙ ሰዎች እንደዛ ናቸው። መጽናት አይችሉም። ምን እኮ አሁንማ ተበላሽቶ ምን ቸርች አለና እንሄዳለን ይላሉ። ቸርች አይኖር። ዝም ብለህ አንዱ ጋር ሂዳ በቃ እግዚአብሔር ያለ ቦታ እንዴ ሂድ እንጂ ተበላሸ ብለህ ትቀራለህ። ይኸውልህ እነ ማርያም የነበሩበት ዘመን እኮ እልም ያለ የፈሪሳውያን ሲስተም የነበረበት ነው። እልም ያለ አጭበርባሪ ወንበዴ። ኢየሱስ እናንተ እውሮች አላቸው። ስለ እነሱ ምን ያልተወራ ክፋት አለ? ስለ ጭካኔያቸው የመበለቶችን ቤት የምትበሉ እናንተ ምናምን ያላቸው። እነ ማርያም ግን እንደዚህ አይነት ሰዎች በተሰበሰቡበት እኛ ምን ልናደርግ እንሄዳለን አላሉ።
እነ ዘካርያስ እዛው ውስጥ ካህን ሆኖ ያገለግል ነበር። ማርያም እዛው ውስጥ አባል ነበረች። ስምዖን የሚባለው ሰው እዛው አገልጋይ ነበር። ሐና የምትባል 80 ምናምን ዓመት የሞላት ሴት እዛው ቁጭ ብላ እያጸዳች ምናምን ትኖር ነበረ። አገልጋዩን አይታ የሆነ ሰው አይታ ከቸርች የምትቀር ከሆነ አደጋ ነው። አይቴልዩ ጌታን እያየ ነው መቀጠል። እስቲ የሆነ ሰው አሜን ይበል እስቲ። ስለዚህ ጽና ባለህበት ቦታ ላይ ጎን በፍቅር ጽና። ሰው ፍቅር ትቷል፣ አንተ ግን በፍቅር ቀጥል። ሰው ትዕግስት የለውም፣ አንተ ታገስ። ሰው ቸርነት ትቷል፣ አንተ ቸርሁን። ያንተን የቅድስና ህይወት ያንተን የብቃት ህይወት ከሰው አመጻ ጋር አታወዳድረው። ብዙ ሰው እንደዛ ነው። ኖ አንተ እግዚአብሔር ባሰመረልህ መንገድ ዝም ብለህ ተጓዝ ብራዘር። አይንን ጨፍነ ኢየሱስ ያድናል። እስቲ የሆነ ሰው አሜን ይበል እስቲ። ቀጥላለሁ ወሉ ባካችሁ። እጸናለሁ። መጽናት ማለት ይሄ ነው። የጸና ሰው እንደዛ ነው። እኔ ባህር ዛፍ ደስ ይለኝ። ባህር ዛፍ አይተህ ከሆነ አይወድቅም በቀላሉ ከተከልከው። ኃይለኛ ነፋስ ሲመጣ ጭንቅላቱ መሬት ይደርሳታል እንጂ ይኸውልህ ስሩ አይነቀልም። በጣም ከባድ ነው። ባህር ዛፍ አይዘው ስሩ በጣም ጥልቅ ነው። በቀላሉ እንደ ግራር ምናምን አለ። ግራር አሁን እንደዛ ነው። እኔ ጫካ አካባቢ ስላደኩ አውቀዋለሁ። የሆነ አደገኛ ነፋስ ከመጣ ገንጥሎት ምናምን ከስሩ ነው ይዞት የሚሄደው። በኋላ ስታየው ስሩ ዝም ብሎ ሜዳ ይሞላል። እንዲሁ ሜዳ የሚሞሉ ሰዎች አሉ፣ ስር የሌላቸው ሜዳ ይሞላሉ። አንተ የላቸውም፣ ወርታቸው የለም። የሆነ ነገር የመጣ ቀን እነሱ አይገኙም ያሉም። ብራዘር ዛሬ ነገር አለው። ክርስትና ግፊያ አለበት። ክርስትና ቻሌንጅ አለበት። ክርስትና ጦርነት አለበት፣ ሰልፍ አለበት፣ አደገኛ። ስለዚህ የቆመ ሰው የጸና ሰው ብቻ የሚኖረው ኑሮ ነው። ለዚህ ነው መንገዷ ቀጭን ነች ያለው ኢየሱስ። ልክ ነኝ ወይ? እኔ እናንተ ተሰብስበን መንገድ ማስፋት አንችልም። እዚህ ከከተማ አስተዳደሩ ጋር ተነጋግረን የክርስትናን መንገድ ይቻላል እንዴ? አይቻልም ብራዘር። መንገዷ ምንድነች? ቀጭን ናት። ወደድክም ጠላም እዚች ላይ እንዲህ ምናምን እያልክ መጓዝ ነው። ኢየሱስ ያድናል። የሆነ ሰው እስቲ አሜን ይበል እስቲ። እግዚአብሔር ካንተ ጋር አለ። እንደዛ ይሁን። እንደዛ ይሁን አለ። እግዚአብሔር አለ። በኮሙኒስቶች ያ ሁሉ ዱላና ድብደባ አማኞች ላይ ሲደርስ እግዚአብሔር አልነበረም እንዴ? አልነበረም ወይ? ነበረ። ቤተ ክርስቲያን ሲቃጠል፣ የሰው አይን ሲጠፋ፣ በዱላ ሲቀጠቀጡ፣ ጭቃ ውስጥ ሲዘፈቁ፣ አንዳንዶች ሲገደሉ እግዚአብሔር አልነበረም ወይ? ነበር። ጳውሎስ አንገቱ ሲቀላ እግዚአብሔር የለም? ነበር። ክርስትና ይሄ ነው። ከገባህ በዚህ መንገድ ነው የምትሄደው። ስለዚህ ምን አለው? ጽና። ዝም ብሎ እዛ ከነዓን መድረስ የለም። ጽኑ በፍቅር፣ ጽኑ በመልካምነት፣ ጽኑ በደግነት፣ ጽኑ በመስጠት፣ ጽኑ በማገልገል፣ ጽኑ ደግ በመሆን፣ መልካም በመሆን። ተው ሌላውን ሰው እንደፈለገ ይሁን፣ አንተ ግን ቀጥል። አንተ ግን ዝም ብለህ ቀጥል። ኢየሱስ ያድናል። ጌታ ስሙ ይባረክ። ስለዚህ የመጀመሪያው ምን አለው? ጽና። ከፊት ለፊት ያሉትን ጠላቶች አሸንፈ እግዚአብሔር ያየልህን ነገር የምትወርሰው ምን ስትሆን ነው? ስትጸና ብቻ ነው። አቋም የማትቀይር ከሆነ ብቻ ነው። ስር የሰደድክ ከሆነ ብቻ ነው። ሃሌሉያ። ወደ በረከት የምትገባው፣ ወደ ተስፋ የምትገባው። ዋው። ሁለተኛ እግዚአብሔር ምን አለው? አይዞህ። ሁለተኛ ምንድነው? ጽና አለው። ከዛ ቀጥሎ ምን አለው? አይዞህ ማለት አይዞህ የምትለው ሰው እንትን እያለ ያለ ሰው ነው አይደለም? እየታገለ ላለ ሰው እኮ ነው አይዞህ ዝም ብሎ ይባላል። ሜዳ ላይ አሁን እግር ኳስ ሲጫወቱ አይደል ከዳር ቆመን አይዞህ ምናምን የምትለው ሰውየው ምን እያደረገ ነው ማለት ነው? እየተጫወተ ስታየው ሊሸነፍ ምናምን ከመሰለ አይዞህ ትለዋል። ትግል ላይ ላለ ሰው ነው አይዞህ የምትለው፣ ትግል ላይ ያለን ሰው። ስለዚህ ትግል ስላለ እግዚአብሔር ምን ይለዋል? አይዞህ ማለት የመጀመሪያው ችግር የለውም እኔ ካንተ ጋር ነኝ ማለት ነው። ኢየሱስ ያድናል። አይዞህ ማለት ምንድነው? ችግር የለውም ድል ያንተ ነው፣ እኔ ካንተ ጋር ነኝ። የመጣው ቢመጣ እኔ አለው ማለቱ ነው እግዚአብሔር። ከዛስ አርፈ ተቀመጥ፣ እንትን አትበል። አይዞህ ዶንት ወሪ፣ ይመች፣ መደገፊያህ ነኝ ማለት ነው። መደገፊያህ ነኝ፣ ትደርሳለህ፣ ታሸንፋለህ። አይዞህ የሚባሉ ሰዎች አሉ ዛሬ። እኔም ዛሬ እላችኋለሁ አይዟችሁ። እስቲ አሜን በሉ እስቲ። ለራስህ አይዞህ በል። አይዞህ እግዚአብሔር ካንተ ጋር አለ በለው። ራስህ ወራዴ ነው። ለራስ አይዞህ። ጠላቶች ምንም ትልቅ ቢሆኑ ምንድናቸው? ትናንሽ ናቸው። አይዞህ ያለው ያለ ምክንያት አይደለም። አይዞህ የሚያሰኝ ትግል ስላለ ነው። ፊት ላይ አይዞህ የሚያሰኝ ወይም ደግሞ አይዞህ የሚባል ቃል የሚፈልግ
ቻሌንጅ ስላለ ነው። ጌታ ስሙ የተባረከ ይሁን። ሃሌሉያ። ድሉ ያንተ ነው ማለት ነው። ድሉ ያንተ ነው። ጳውሎስን አይዞ ብሎታል። ሐዋርያ ሥራ 23:21 ላይ አይዞ እንደ ላምበው ወንድም። በሁለተኛውም ሌሊት ጌታ በአጠገቡ ቆሞ ጳውሎስ ሆይ ማን ቆሞ ነው የሚለው? ማን ቆሞ ነው የሚለው? እስቲ ጌታ በሉ እስቲ ድገሙ እስኪ እንደገና። ጌታ በማን አጠገብ ቆመ? በጳውሎስ አጠገብ። በጳውሎስ አጠገብ ጌታ ቆሞ ጳውሎስ ሆይ በኢየሩሳሌም ስለኔ እንደመሰከርክ እንዲሁ በሮሜ ተመሰክርልኝ ዘንድ ይገባሃልና አይዞህ አለ። አየህ፣ በኢየሩሳሌም እንደመሰከርክልኝ በእነማ በእነኛ ጺማቸውን ባስረዘሙ ፈሪሳውያን ፊት፣ ብዙ ሕዝብ በሚከተላቸው፣ ሰው ሁሉ በሚያከብራቸው፣ ሰው በፊታቸው በሚንቀጠቀጥ በእነኛ ፈሪሳውያን ፊት ለኔ እንደመሰከርክ፣ እሱ ብቻ አይደለም ኢየሩሳሌምን በሚያስተዳድሩ ኃያላን ፊት ለኔ እንደመሰከርክ፣ ስልጣን አለን በሚሉት ፊት ለኔ እንዳወራህ፣ እንደዚሁ አሁን ደግሞ ያንተን አገልግሎት ከመንደር አውጥቼ ኢንተርናሽናል አድርጌዋለሁ። እስቲ አሜን በሉ እስቲ። ምክንያቱም ሮም ኢንተርናሽናል ከተማ ነች፣ ዓለምን ሁሉ የምትገዛ ነች። ኢየሩሳሌም አንድ ቦታ ናት። ከአገልግሎትን ከሰፈር አውጥቼዋለሁ። አረ ኢየሱስ ያድናል። ስለዚህ አሁን ደግሞ በሰፈር አለቃ ፊት ሳይሆን በራሱ በቄሳር ፊት ትቆማለህ። አሜን ሃሌሉያ። ስለዚህ አይዞ፣ ኢየሩሳሌም ላይ የረዳው ዛሬም እረዳሃለሁ። እዛ ያገዝኩ ዛሬም አግዝሃለሁ። እዛ ያናገርኩ ዛሬም አናግርሃለሁ። እዛ ባንተ እጅ ታምር የሰራው ዛሬም እሰራለሁ። አይዞ አይዞ፣ ኢየሩሳሌም ላይ ጀምሬ መንገድ ላይ ማቆም አምላክ አይደለሁም። ደስ አይልም? የጌታ ስሙ የተባረከ ይሁን። ከጸኑ ሰዎች ጋር እግዚአብሔር ይጸናል። ሲያሜን በሉ። ከጸኑ ሰዎች ጋር እግዚአብሔር ምን ያደርጋል? ይጸናል። አንተ ችክ ስትል እግዚአብሔርም ችክ ይላል አንተን ለማዳን። አንተ ችክ ስትል፣ አንተ ስትይዘው፣ አንተ ስታጠብቀው እሱም ያጠብቀሃል። ሃሌሉያ። ስለዚህ ይኸውልህ መልአክ እንኳን አላከም። አይገርምም? ራሱ ነው የመጣው ጌታ። ይሄ እንጂል አላክ ራሱ መጣና አወራው። ምን ብሎ? ጳውሎስ ሆይ በኢየሩሳሌም ስለኔ እንደመሰከርክ እንዲሁ በሮሜ ተመሰክር ዘንድ ይገባሃልና አይዞህ አለው። በሁለተኛው ሌሊት ጌታ ባጠገቡ ቆሞ አይዞህ አይዞህ፣ እምትቆም ከሆነ ይሄ ድምጽ ይመጣልሃል ዛሬ። እስቲ አሜን በሉ እስቲ። ያ የሚቀጥሉ ሰዎች በቃ ጳውሎስ የያዘውን ይዞ ወደ ኋላ እኮ አላየም። ወደ ኋላ ምክንያቱም ቃል መጥቷል። ምን የሚል? ወደ ኋላ ብታፈገፍግ አይደለም እንዴ የመውጊያውን ብረት ብትቃወም ምናምን ብሎ ካለው በኋላ ትዝ ይላችሁ አስቸጋሪ ነው። ስለዚህ ለተገለጠልኝ ራእይ እምቢ አላልኩም። በቃ ዝም ብሎ ነው የቀጠለው። አይዞ ከፊት ለፊት ድል አለ። አይዞሽ ከፊት ለፊትሽ ድል አለ። እስቲ የሆነ ሰው ድል አለ ይበል እስቲ። ምናልባት በፈተና ብዛት የዛላችሁ፣ በቻሌንጅ ብዛት የደከማችሁ፣ ህይወታችሁ ላይ ከሚመጣው ነገር የተነሳ የእግዚአብሔር ህልውና እንኳን መኖሩ ያጠራጠራችሁ፣ እኔ እላችኋለሁ አይዟችሁ። በቃ ይሄ ባህሪው ነው። ምንም ማድረግ አይቻልም። የክርስትና ባህሪው ነው። ምንም አይዟችሁ። ድል ግን የናንተ ነው። ከቆማችሁ ድል የናንተ ነው። ከጸናችሁ ድል የናንተ ነው። አሸናፊ በመጨረሻ እናንተ ናችሁ። ክብር ለኢየሱስ ይሁን። ሃሌሉያ። ሶስተኛ እግዚአብሔር ያለው ምንድነው? ጽና። አይዞ ካለ በኋላ ኢያሱ ምን አለው? አትፍራ። አይደለም? ሶስተኛ ምንድነው ያለው? አትፍራ ሲል ዝም ብሎ አይደለም እግዚአብሔር። ቀደም ብያችኋለሁ። ከፊት ለፊት ያሉትን እግዚአብሔር ያውቃቸዋል። ነገስታቱን ያያቸዋል፣ ኃያላኑን ያያቸዋል፣ ብርቱዎቹን ያያቸዋል። ስለዚህ አንተ ግን ምን አታርግ? አትፍራ ማለት ምን ማለት ነው? አትርበትበት። ምን ማለት ነው? አትርበትበት። ብዙ ሰው ይርበተበታል። አትርበትበት። ጭንቅ አይበልህ ማለት ነው። ጭንቅ እንደው ምን ሆነ ይሆን? ምን ላይ ወድቅ ይሆን? ምንም ላይ አትወድቅም። ያው ጌታ እጅ ላይ አይደል ያለው? ከጌታ እጅ ወዴት ይወደቃል? ሌላ መውደቅ ያለ እንደ ከጌታ እጅ ላይ አለ ወይ? የለም። ስለዚህ ምን ይሆን መውደቂያዬ? መጨረሻዬ ምን ይሆን? መጨረሻ ምንም አይደለም። ያው ገነት ነው። የዘላለም ህይወት ነው። ያው ከሞትክም እዛው ነው። ምንም አማራጭ የለም። እስቲ አሜን በሉ እስቲ። ጭንቅ አይበልህ ማለት እኮ ነው። ፍርሃት ማለት እሱ ነው። ሰው ሲፈራ ጭንቅ ይለዋል፣ ይርበተበታል፣ ይንቀጠቀጣል። አትንቀጥቀጥ ማለቱ ነው። ጠላቶች ኃያላን ቢሆኑ አንተ ምን አታርግ? አትንቀጥቀጥ። ጀስት ቁም። አትፍራ። ላብ አይበልህ ማለት ነው። ላብ አይበልህ። መውጫ መግቢያ አትጣ ዝም ብለህ።
አንዳንድ ሰው ለራሱ ደንብሮ አንተንም ያስደነብራል። ልክ ነኝ? አዎ ራሳቸው ደንብሮ የሚያስደነብሩ ሰዎች አሉ። ለራሳቸው ደንግጠው አንተንም ያስደነግጡሃል። ለራሳቸው ቆሌያቸው ተገፎ ማለት ጠላትህን ሳይሆን እኔን ተመልከት ማለት ነው። ጠላትህን ሳይሆን ማንን? እኔን ተመልከት። እንቅልፍ አትጣ ማለት ነው። አትፍራ ማለት እንቅልፍ አትጣ። ጀስት ለጌታ ተው። የሚያስፈራራህ ነገር ካለ እግዚአብሔር ካንተ ጋር ነው። እስቲ አሜን በሉ። እስቲ እግዚአብሔር ከማን ጋር ነው? ካንተ ጋር ነው። የበለጠ የሚያስፈራው እኔ ነኝ ማለቱ ነው። አንደኛ ነገሥት እስቲ ስለ ፍርሃት ትንሽ ልናገር። አንደኛ ነገሥት 19:3 ላይ ስለ ኤልያስ ሕይወት ትንሽ እናውራ። ኤልያስም ፈርቶ ተነሳ። ኤልያስ ለምን ተነሳ ነው የሚለው? አንተ ያን የሚያክል ቅባት ይዞ ሰው ይፈራል? መድኃኔዓለም ወይ እርዳን ማለት ነው። እርዳን ማለት ነው። አየህ ያን የሚያክል ጸጋ ይዞ ሰውየው በጣም ነው የፈራው። ከዚህ በፊት እኮ 400 ሰው አሳርዷል። ሰውየው 400 ሰው እምሽክ ነው ያደረገው። ምንም እንኳን የሚፈራ እንትንም አይመስልም ሰውየው። ፍርሃት ባጠገቡ የሚያልፍም አይመስልም። ግን እንደዚህ ይላል 19 ላይ ኤልያስም ፈርቶ ተነሳ፣ ነፍሱንም ሊያድን ሄደ። ምኑን ሊያድን ነው? ለጌታ የተሰጠን ነፍስ ማን ያድነዋል? በራሱ ያድነው እንጂ ማን ያድነዋል? ነፍሱን ሊያድን ሄደ። በይሁዳም ወዳለ ወደ ቤርሳቤ መጥቶ ብላቴናውን በዚያ ተው። በጣም እኮ ነው የሚገርም። እሺ እርሱም አንድ ቀን የሚያህል መንገድ በምድረ በዳ ሄደ። መጥቶም ከክትክታ ዛፍ በታች ተቀመጠ። ይበቃኛል፣ አሁንም አቤቱ እኔ ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። ይኸውልህ ፍርሃት የሚያደርገው ይሄንን ነው። በቃ መጨረሻው በቃ ሞት ነው የሚያስመኝህ። የፍርሃት መጨረሻው ምንድነው? ሞት ነው። የሞት ሽታ ነው የሚመጣው። እሱ ብቻ አይደለም፣ ፍርሃት ያደረገውን ተመልከት። አንደኛ ስፍራ አስተው። ልክ ነኝ ወይ? ስፍራ ያስቀይራል። ብዙ ሰዎች የሚፈሩ ሰዎች ስፍራ ይለቃሉ፣ ቦታ ይለቃሉ፣ አቋም ይለቃሉ። የመጀመሪያው ነገር ያደረገው ሰውየው ሸሽቶ ሄደ። ከነበረበት የድል ስፍራ፣ ከነበረበት የአሸናፊነት ቦታ፣ ከነበረበት የክብር ስፍራ ሰውየው ምንድነው ያደረገው? ሸሸ፣ ፈርቶ ሄደ። የመጀመሪያው ፍርሃት የሚያደርገው ቦታ ያስቀይራል፣ ሰፈር ያስቀይራል። ፍርሃት ቦታ አስቀይረው። እሱ ብቻ አይደለም፣ መተው የሌለበትን አንተ ሰው ይተዋል። አሁን ብላቴናውን ተው አይልም? በጣም እኮ የሚያሳዝን ነው። በቃ እባክህ አንተ እዚህ ተቀመጥ ብሎ ላጣላለም የሆነ ምናምን እርግፍ አድርጎ ጥላጥ ማለት። ሁለተኛው መጣል የሌለብህን ያስጥልሃል። ፍርሃት በጣም ውድ ነገሮችን እንድተው ያደርጋል። እንቁ የሆኑ ነገሮች ከእጅህ ይጥላል። ፍርሃት አደገኛ ነገር ነው። ነገ ላይ አንተን የሚጠቅሙ ነገሮችን፣ ነገ ላይ በአንተ ህይወት ዋጋ ያላቸውን ነገሮች እንድታጣ ያደርጋል። አሪፍ ወዳጆችን ታስከፋቸዋል። ምርጥ የሚባሉ ዘመዶችን ጥላቻ ውስጥ ትገባለህ። ፍርሃት አደገኛ ነገር ነው። አላስፈላጊ ውሳኔ ያስወስናል። ፈጽሞ ልክ ያልሆነ ውሳኔ። ተመልከት እኮ የተወሰነ ውሳኔ፣ ልክ ያልሆነ ውሳኔ፣ ጥሩ ያልሆነ ውሳኔ እንድትወስን ያደርጋል። ፍርሃት ፈራው። ምን ላድርግ? ፈራው አለ አብርሃም። ከዛ እህቱ ነኝ ናት እንዴ? ፍርሃት እንዲህ ነው። በጣም አስቸጋሪ ነው። ኤልያስን የሚያክል ሰው ያደረገው ይሄ ነው። እሺ እሱ ብቻ አይደለም። መጨረሻ ላይ አብሶሉትሊ ፍርሃት ተስፋ መቁረጥን ስለሚወልድ ይበቃኛል። ኤልያስ ይበቃው ነበር በዛ ጊዜ። ገና እኮ ነው፣ ገና አልተሰራም። ገና የእስራኤል ጠላቶች አሉ። ገና ኤልዛቤል አልወደቀችም። አክዓብ አሁንም አለ። አሁንም እስራኤል ርኩሰት ውስጥ አመፃ ውስጥ አለ። ኤልያስ ካላጠራው ማን ያጠራዋል? ኤልያስ ካላጸዳው ማን ያጸዳዋል? ብራዘር በቃኝ የሚባልበት አይደለም ያ ጊዜ። ገና ሰፊ ስራ ከፊቱ አለ። ፍርሃት ግን አቋም አስቀየረው። ፍርሃት ግን እርምጃውን ገታ። አየ ሰይፉ ካህናቱ ላይ ብቻ የሚቆም አይደለም። ያ ሰይፍ ሄዶ የኤልዛቤት አንገል ላይ እስኪያልፍ ድረስ ኤልያስ በቃኝ ማለት የለበትም። ኖ መንገድ ላይ ሰዎች በቃኝ ይላሉ። መሃል መንገድ ላይ ረጅም ርቀት ሳይሄዱ ዛሬ እላለሁ የሆነ ሰው ይወጣል በኢየሱስ ስም። እስቲ አሜን በሉ። እስቲ በቃኝ የሚባል ነገር የለም። እስቲ የለም በሉ ባካችሁ። የለም፣ ትቀጥላለህ። እግዚአብሔር በአንተ የጀመረው ብዙ ነገር አለ። በአንተ የሚጠራው ትውልድ አለ። በአንተ የሚባርከው ህዝብ አለ። ዝም ብለህ ስታይ ፍርሃት ካለ ልክ አይደለም። ያ የፍርሃት ድምጽ ከጀርባ የሆነ ኃይል አለው። አናቱ የተወጋ ይሁን፣ ይፍረስ በጌታ በኢየሱስ ስም። አትፍራ። 31 ናቸው። የራሳቸው ጉዳይ አለ እግዚአብሔር።
እዛ ከነዓን ያሉት ፌርዛዊ፣ ኬጢያዊ፣ ኢያቡሳዊ፣ አሞናዊ፣ ምናምናዊ የራሳቸው ጉዳይ። አንተ ግን ምን አታርግ? አትፍራ፣ አትደንግጥ። መጣበታለሁ፣ አትፍራ። ዛሬም በፍርሃት ቆፈን ውስጥ ያላችሁ ፕሊስ፣ ከናንተ ጋራ እግዚአብሔር አለ። ካንቺ ጋራ እግዚአብሔር አለ። አይመስልም ግን እግዚአብሔር አለ። ያ አለ። እና ኤልያስ ይሄንን ነው የሆነው። ከዛ መጨረሻ እግዚአብሔር ያለው ትዝ ይላችኋል፣ ተመለሳል። ጎባክ ስፍራ ለቀሃል፣ ተመለስ። የፈሩ ሰዎችን እግዚአብሔር የሚለው ምናቸው ነው? ተመለስ፣ ሂድ እዛው ኢየሱስ ጋር። ጌታ ስሙ የተባረከ ይሁን። ሃሌሉያ። ስለዚህ ስፍራ የተዋችሁ ሰዎች ወደ ስፍራችሁ ተመለሱ። አቋም የቀየራችሁ ሐዋርያው ጳውሎስ ሁለተኛ ጢሞቴዎስ 1:7 ላይ እግዚአብሔር የኃይልና የፍቅር ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም ይላል። የፍርሃት መንፈስ አይደለም እኛ ጋር ያለው፣ እኛ ጋር የኃይለኝነት ነው፣ የመውረስ ነው። ጌታ ስሙ ብሩክ ይሁን። አራተኛው ምንድነው ያለው? አትደንግጥ። ምን አታርግ? አትደንግጥ። ሰይጣን አንዱ የሚያደርገው በማስደንግጥ ማለት የሆነ ድንገተኛ ነገር በማድረግ ነው። ድንገተኛ የሆነ ነገር ሳትጠብቀው የሚመጣ ነገር ነው መደንገጥ ማለት። ሳትጠብቀው የሚሆን ነገር፣ ሳታስበው ለሚመጣ ነገር፣ ምንም ካልኩሌት ሳታደርግ ድንገት ለሚደርስ ነገር ማለት እኮ ነው። እግዚአብሔር የሚለው አትደንግጥ፣ እንደፈለገ ይሁኑ የራሳቸው ጉዳይ። ድንገትም ቢመጡ አንተ ደግሞ በድንገት ታሸንፋቸዋል። ሃሌሉያ። እስቲ አሜን በሉ እስቲ። ስለዚህ ምን አታርግ? አንተ አትደንግጥ፣ ልብህ አይምታ ማለት ነው። ሰው ሲደነግጥ ልቡ ምን ያደርጋል? ይመታል። አትዝለፍለፍ ማለት አትዝለፍለፍ። ለመሸከም እግዚአብሔርም ለመሸከም እንዳይቸግረው ማለት ነው። አንድ የተዝለፈለፈ ሰው መሸከም አስቸግርም? ያስቸግራል። የተዝለፈለፈ ሰው ለእግዚአብሔር እንዳታስቸግር እንደው ለመሸከም እንኳን ምን አታርግ? አትዝለፍለፍ። ይኸውልህ ጽና፣ ቁም፣ ክው አትበል፣ አትረበሽ ማለት ነው። መደንገጥ ማለት ነው። ክው አትበል። የሚሆነው ነገር ሁሉ አገር ላይ በለው ምንም በለው የሚሆነው ነገር አያስደንግጥ። አትደንግጥ፣ አትደንግጥ። እሱ ብቻ አይደለም፣ መንፈስ አልባ አትሁን። መንፈስ ቅዱስ የሸሸው አትሁን። በእግዚአብሔር መንፈስ እንደሚቆም ሆነ ቁም በኢየሱስ ስም። ያ እሱ ነው የውላችሁ አትደንግጥ የሚባለው እሱ። አትደንግጥ። የሚያስደነግጥ ነገር አለ፣ አንተ ግን አትደንግጥ፣ አትደንግጥ። ሃሌሉያ። ሳታስበው ለሚከሰቱ ሰዎች ካንተ በሚበልጥ ኃይልስ ተገልብጠው ሲመጡ፣ ለምሳሌ ኢያሱ እንደዛ አድርገውታል። ድንገት እሱ ሳያስብ ምን አደረገ? አራት ነገስታት ተደራጁበት። ድንገት ነው፣ አላሰብም። ከዛ ወሬ ሰማ። ምን የሚል? ኧረ እባክህን ተሰልፈዋል፣ 4 ናቸው። ለምን? ወሬ ሰምተዋል። የገባኦን ሰዎች ተባበሩ ከኢያሱ ጋር የሚል ወሬ ሰምተው የኢየሩሳሌም ንጉስ፣ የኬብሮን ንጉስ፣ የምናምን ንጉስ 4 ናቸው። እንደውም ለጦራቸው ቁጥር የለውም ነው የሚለው መጽሐፉ። እና ሰደሊ ነው የመጡት በጣም። ከዛ በኋላ ኢያሱ ወሬ ሰማ። እግዚአብሔር መጣና ይሄንን ቃል የደገመለት አትፍራቸው። ከዛ ድንገት ሄዶ ወደቀባቸው ይላል። ደስ አይልም? ምን አድርጎ? ድንገት። እነሱ ድንገት አይደል የመጡት? ያንተ እግዚአብሔር አይቀደምም፣ ያንቺ እግዚአብሔር አይቀደምም። ድንገት ከሚሆነው በፊት አንተን ያስቀድመሃል። ድንገት ሳይከሰት አንተ ትቀድማለህ በኢየሱስ ስም። ድንገት አንተ ከስንት ድንገት እኮ አምልጠን እኮ ነው። ጨው ሊያረግህ፣ ድንገት በሆነ ነገር ሊመታ፣ ድንገት በሆነ ነገር ሊያስደነግጥ፣ ድንገት የሆነ ነገር ሊሰብር አንተ ቤት፣ አንተ ጉዳይ ላይ እግዚአብሔር እየቀደመ አከሸፈው። ክብር ሁሉ ለኢየሱስ ይሁን። እስቲ እግዚአብሔር ከኔ ጋር አለ በሉ ባካችሁ። እግዚአብሔር ከናንተ ጋር አለ። እግዚአብሔር አይቀደምም። ሰይጣን ካሰበው ድንገት በፊት ያንተ የድንገት ድል ይቀድማል። አሜን ይሁንላችሁ በኢየሱስ ስም። ሰይጣን ሁሌ እንደዛ ነው። ድንገት የሆነ ነገር አድርጎ አንተን ጭው ማድረግ ይፈልጋል። በቃ የሆነ ሾክ ማድረግ። ድንገት አይደለም አለው ነብዩ መጥቶ ማን ነው እንትናን ጳውሎስን ቀበቶውን ፈቶ ባለዚህ እንትን መታጠቂያ ኢየሩሳሌም ቢሄድ ይሄ ቀድመዋል ምናምን ሲል፣ አይ ድንገት አይደለም አለ። ዶንት ወሪ አለ ጳውሎስ፣ እኛ ለኢየሱስ እስከ ሞት ተዘጋጅተናል አለ። መረጃው ቀድሞ ደርሶኛል አለ። ሰይጣን ገና ሳያስብ እኔ ደርሶኛል። አየ ሰይጣን ገና እኮ እዛ ሳይኔ አለ እኔ ጋር መረጃ። ዛሬ ይሄ እግዚአብሔር እንደዚህ ያውራችሁ። እስቲ አሜን በሉ እስቲ። ይሄ ኢየሱስ እንደዚህ ያውራችሁ ላለው እኔ ዛሬ አያችሁ። ለዚህ ነው እኮ መጽሐፉ እውነት ነው። ባይዘው እግዚአብሔር ለባሪያዎቹ ሳይናገር ምንም ነገር አያረግም። በእግዚአብሔር ፊት በጸሎት ስፍራችሁ ከሆናችሁ፣ በእግዚአብሔር ፊት በትክክል ከኖራችሁ፣ ባይዘው ጌታ ሳይናገር የሚያረገው ነገር የለም።
እንደው የመጨረሻው ልንገራችሁ አይደል ሁሌም እለዋለሁ ትልቁ ሚስጥር የሰው የሞቱን ቀን መንገር ነው ትልቁ ሚስጥር እግዚአብሔር እሱንም ቢሆን ይነግራቸዋል እግዚአብሔር እሱንም ቢሆን ያወራቸዋል ልክ እንደ ጳውሎስና ጴጥሮስ እንደዛ ስለነበሩ ነው ከመሬት ተነስቼ ለማወራው እንደዛ ነበሩ ጳውሎስ አይ ቲንክ ፊልጵስዩስ ላይ ሲጽፍላቸው እኔ ብሄድ ይሻለኛል አለ ከጌታ ጋር በሆን ይሻላል ምናምን ብሎ ካወራቸው በኋላ ግን አልደረሰም ገና ነው አለ ማለት እኔ አሁን አልሞትም ማለት ነው እስቲ ሆነ ሰው አልሞትም ይበል እስቲ በቃ አልሞትም ማለት መጨረሻው ሲደርስ ደግሞ አሁን መሄጃዬ እንደሆነ ገብቶኛል አለ ለጢሞቴዎስ ሲጽፍለት እንደዛ ነው ሁለተኛ ጢሞቴዎስ ሄዱና አንብቡ እንደዛ ነው በቃ አሁን ደርሷል ጨርሰናል ሩጫችን አልቋል ጌታ የተባረከ ይሁን አሁን በሰላም ባሪያን ታሰናብተዋል ዋው ደስ አይልም ያ እግዚአብሔር እስከዚህ ድረስ ቅርብ ነው እስከዚህ ድረስ እግዚአብሔር ምንድነው ቅርብ ነው ሙሴ ጋር መጣና አልደበቀውም እኮ ሙሴ ጋር መጥቶ ሰይጣን ትሞታለህ ሳይለው በፊት ሰይጣን ስለሞቱ ሳያወራ በፊት እግዚአብሔር መጣና ሙሴ ሂድና ይኸውልህ ያ ተራራ ይታያል ሂድና እዛጋ ሙት ዋው ሂድና እዛጋ ምን በል ሙሴም በቃ ሰውን ባረከና አንተ ወክ ያረጋ ለመሞት አልሄድም የሬሳ ሳጥን ምናምን ሰው ሳያስቸግር ጌታ ስሙ ይባረክ ሲወደ ሰው አሜን ይበል እስቲ አይ እግዚአብሔር አይደብቅም ማለት ነው አይደብቅም ኤልያስ ጋር መጥቶ እንደዚህ ነው ያክቹአሊ ኤልያስ አልሞትም ግን በቃ ለወስድ ነው ምናምን ሲል ኦኬ that's good ከዛ በኋላ በቃ ለይሄን ነው ሲል ኤልሳ ነገሩ ስለገባው አልለይማል ግን በቃ መጣና እግዚአብሔር ፒክ አረገው አያችሁ እግዚአብሔር እንዲህ ነው የሚያደርገው ከሄኖክ ነው የጀመረው አይደል ሄኖክ ነው ማን ነው እግዚአብሔር ወዶታልና አልተገኘም አላለም ያ ሰዎች ባይዘው እንደዚህ ወደ እግዚአብሔር በቀረቡ ቁጥር እግዚአብሔር እንደዛ ነው የሚያደርገው እግዚአብሔር የመጨረሻውን ጥልቅ የሆነ ሚስጥር ይነግራቸዋል መጨረሻ ከሆነ በቃ ዝም ብለህ ሰው አታስቸግር ማለት ይሄ ጸሎት ርስ አትስጥ አትተርፍም ትቀጥላል ትመጣለህ ይላል ሃሌሉያ ሲአሜን ይበል የሆነ ሰው በቃ እግዚአብሔር እንዲህ ነው የሚያወራው ኢየሱስ ያድናል እስቲ አሜን በሉ እስቲ ምን ምድር ላይ ምን ይሰራል ብላ ነው እነቷን ነው ከጨረስክ መሄድ ነው ጌታ ስሙ ይባረክ ሲሆነ ሰው አሜን ይበል እስቲ ስለዚህ እግዚአብሔር እስከዚህ ድረስ ቅርብ ነው ልላችሁ ፈልጌ ነው ላሳየ ፈለኩት ነው አትደንግጥ ሰይጣን ሊያስደነግጥ ከማውራቱ በፊት እግዚአብሔር ሚስጥሩን ይነግራል እንዲህ ሊሆን ነው ከመባሉ በፊት እግዚአብሔር ሹክ ይልሃል እስቲ አሜን በሉ እስቲ ሰዎች እንደዛ ናቸው ወደ ጌታ በጣም በቀረቡ ቁጥር በህይወታቸው የሚሆነው ነገር ብቻ አይደለም አካባቢያቸው ላይ አገራቸው ላይ ህይወታቸው ላይ የሚሆነው ነገር ጌታ ያወራቸዋል ለምን ብሎ ይደብቃቸዋል ጌታ ንገረኝ ለምን ይደብቃል ምን ጉዳይ አለው በአንተ ህይወት የሚፈጠረው ነገር ካንተ በመሰወር እግዚአብሔር ምን ያገኛል ያገኛል ምን ያገኛል ምንም እንደውም እግዚአብሔር ቢያወራህ ነው የሚሻለው ለእግዚአብሔርም ለአንተም የሚሻለው ለምን የማይሆን ውሳኔ እንዳትወስን በማይሆን መንገድ እንዳትሄድ እግዚአብሔር ቢያወራህ ነው የሚሻለው ልክ ነኝ ወይ ለዚህ ነው እግዚአብሔር እንደዚህ ለቀረቡት ሰዎች የሚያወራቸው ያወራቸዋል ምንም የሚደብቃቸው ነገር የለም አብርሃም ጋር መጥቶ ያወራውን ተመልከት አገር ላይ አንድ ሰፈር እንኳን አገር ነው የሚያጠፋው እግዚአብሔር ከተማ ነው የሚገለብጠው ሰዶም ማለት ቀላል አገር አይደለም ትልቅ አገር ነው ይሄን ለመገልበጥ እግዚአብሔር የሆነ መንገድ ሄደና ተመልሶ መጣ ምን ከአብርሃም ምን ይደብቃል አለ ደስ አይልም ከአብርሃም ምን እንደብቃለን እንንገረው እንጂ በጣም እኮ የሚገርም ነገር እኮ ነው አወራው ልክ እንደሰው ሰዶም እየሄድን ነው አለው ምን ልታረጉ በቃ እዛ ልናጋየው ነው አለ ልናነደው ልንገለባብጠው ከዛ አብርሃም ሾክ አረገ ለምን እዛ እሱ ሰው ስላለ እንደው ይሄን ያህል ቢኖር ጸሎት ጀመረ እግዚአብሔር የልቡን ስላየ ያንን የሚፈልገውን ሰው እግዚአብሔር ፒክ አደረገ ጌታ ስሙ ይባረክ እስቲ ሆነ ሰው አሜን ይበል እስቲ እግዚአብሔር እንደዚህ ሚስጥር ያውራችሁ ዛሬ ጸልያለሁ እግዚአብሔር እንደዚህ ያውራችሁ ምንም ነገር ከናንተ ቤት አይሰወር ምንም ነገር ከናንተ ቤት አይጥፋ በኢየሱስ ስም ያ ክርስትና ማለት ከእግዚአብሔር ጋር እንደዚህ የቀረበ ኢንቲሜሲ ነው ወዳጅነት ነው ኢየሱስ አለ አሁን ባሪያዎች አይደላችሁም ማለት ምንድናችሁ ወዳጆች ናችሁ እግዚአብሔር ከአገልጋዮቹና ከልጆቹ ጋር እንደዚህ ነው የኖረው እያወራ በብሉይ ኪዳን እንኳን እንደዚህ ያወራቸው ነው የኖረው አዲስ ኪዳን ደግሞ የመንፈስ ቅዱስ ህብረት የሚያደርገው ይሄንን ነው ወዳጆቼ ሌላ ጊዜ እንማረዋለን ከመንፈስ ቅዱስ ጋር ህብረት ማድረግን መልመድ ይኖርብናል የሚሆነው ነገር ከመሆኑ በፊት እግዚአብሔር ያወራቸዋል አገር ላይ ሳይሆን በፊት ምድር ላይ ሳይሆን በፊት በእናንተ ደጅ ሳይሆን በፊት እግዚአብሔር ሳይናገር ባቢሎንን ነግሮ ነው እስራኤልን ያስማረከው ነግሯቸው ነው ደብቆ አይደለም ድንገት አይደለም የሆነው እግዚአብሔር ዛሬም እላለሁ መጽሐፉ እነኚህን አራት ነገሮች እንዳትረሱ አራት ነገሮች የመጀመሪያው ጽኑ ሁለተኛው አይዟችሁ ሶስተኛው
አትፍሩ። አራተኛው ደግሞ አትደንግጡ። እነኚህ ነገሮች ስላሉ ነው እግዚአብሔር እነኚህ ነገሮች የሚያወራው። ክብር ለኢየሱስ ይሁን። አይ እግዚአብሔር ካንተ ጋር እንደሌለ የሚያወራ እሱ ውሸት ነው። እግዚአብሔር ገና ዛሬም ደግሜ ነው የምላችሁ ወደ ኢየሱስ ስትመጡ እግዚአብሔር ከናንተ ጋር ነው። አዲስ አይደለም። እኔ ዛሬ ማወራላችሁ ላስታውሳችሁ ነው ማወራው። አንዳንድ ሰዎች እግዚአብሔር ከኔ ጋር ነው ከኔ አይደለም የምትሉ ካላችሁ ገና ከከነዓን ሲወጡ እግዚአብሔር ከነሱ ጋር ነው። ገና ጌታ ስትቀበል እግዚአብሔር ካንተ ጋር ነው። አሜን ሃሌሉያ። ስለዚህ እዚህ መካከል ያሉ ነገሮች አሉ። ወደ በረከት ግን እንዳትገባ እንቅፋት የሚሆኑ እነኚህን ነገሮች ካደረግን እኔና እናንተ እግዚአብሔር ወዳየለት ምድር እንደርሳለን። ጌታ ስሙ ይባረክ። አይ ይሄን አድርጎ ነው ኢያሱ እንግዲህ ዝም ብሎ አይደለም እነኛን 31 ነገስታት አዋርዶ ጨፍጭፎ ገሎ ህዝቡን በቦታ ርስቱን አውርሶ ነው የሄደው። ከዛ በኋላ 50 ዓመት ነው የኖረው። በይሄ ኢፌክቲቭ የሆነ ውጤታማ የሆነ 50 ዓመት ኖረ። እነዚህን መመሪያዎች ተግባራዊ አድርጎ ማንንም አልፈራም። ሄዱና አሁን ጊዜ ስለሌለ ነው ኢያሱ መጽሐፍ እናንተ አጥኑት። እንዴት አድርጎ ጠላቶቹን ይመታ እንደነበር ታነባላችሁ እዛ ላይ። እግዚአብሔር እዚህ ጋር የነገረውን መመሪያ ወደ ግራ ወደ ቀኝ አላለም። 1:8 ላይ እንደዛ ብሎታል። ወደ ቀኝም ወደ ግራም አትበል ነው አይደል ያለው? አላለም። እሱ አላለም። ዛሬም እላችኋለሁ የድል ባለቤት የሚያደርጋችሁ የእግዚአብሔር ከእናንተ ጋር መሆን ብቻ አይደለም፣ የእናንተ መጽናት፣ የእናንተ አለመፍራት፣ የእናንተ አለመደንገጥ። እስኪ አሜን በሉ እስቲ። እግዚአብሔር ያየልሽ ቦታ ትደርሻለሽ። እግዚአብሔር ያየልህ ቦታ ትደርሳለህ። በኢየሱስ ክርስቶስ ስም ዛሬ እላለሁ ትደርሳላችሁ። ከኔም ከናንተም ግን ይሄ ይጠበቃል።